ታዋቂው ነብይ በጩቤ ሊወጋ የነበረው ወጣት ማልኮት ነው። ቆይ ገድሰት በቃ ኢየሱስን ሰረው ነዲጋ ኢየሱስን በዚህ ልክ ፍትህ ይጓደላል ብዬ አስቤ አላቅም። በኢየሱስ ስም የበን ጉዳይ ድጋሜ ለ4 ወር ተቀጥሯል። ተኛት አልቻልኩም፣ ልጅ መርሳት አልቻልኩም። አሉባልተኛ ወጣት ግን በጣም ያሳዝናል። አረ ዮናታን አክሊሉ በፍየል ዘመን በጋቱ መናተ ቤት ገብቶ ስንቶቻችንን የገደለ በሽታ ነው። በደል ማመንጀግ የጀመርክ ጊዜ ከሲኦል ጥሪ ይቀርበልን። የገንዘብ ባሪያ የሆኑ ሰዎች ያጠገቡብን ደፋር ሰው 200 ብር ነው የሚይዘው ቅባት ቢጫፍስስ የሚገርም ጥበብና መረዳት ተባረኪ። መጠበቅ መጠበቅም ነው የኛ ካልሆኑ ነገሮች መጠበቅ። ለዚህ ነው እኮ ቅዱስ ቃሉ በቀል የእግዚአብሔር ነው የሚለን። በአንተ ላይ ክፉ ያረጉብን ሰዎች የምትመረምር ከሆነ መጣውለግ ማይከር ነፃ ሆነልን እንጂ እኮ ርካሽም ተራ ነገርም አይደለም። ተሰልፋ የምትገዛው ነፃ ሲሆንባት ቀለለባት። ብዙ ሰው ስለመዳን እንደዛ ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ባጃስክሪን እንዴ ጩቤ ይዟል እኮ ስለት አመነጀሳ አሁን ገድለዋለሁ እያለ ነው። ናግደለኝ እያለው ነው። እሱ ደግሞ ልቀቁት ልቀቁት መጥቶ ይግደለኝ እያለ ነው። ቆይ ፊት ቆይ ቆጣስ ነጀስት ማን ነው የምገለው? ሁሉ ህዝብ አለ ማለት ቡስ ለፍ ቡስ ኢየሱስን ጩቤ ሲዴራ ነዲጋ ኢየሱስን በጌታ ኢየሱስ ተረባረቡበት እኮ እነሱ ራሱ ፍድ ብልጭ ዋች እንዴ በጌታ በኢየሱስ የሚገርም ነው። ካሜራማን watch a screen ቆይ ቀድስ ናኑላ አንቋለው እያለ ነው። አሁን ደግሞ አፎርባዱ ማቲ አፎርባ ብላከነ ማባል ይዳቺ ብላከነ ማሊፍ ዳቺ ይሄን ቢላ ለምን አስያዝከው እያለው ነው። አፎርባዱማ ማናቦስ አታሚን ትጋል ጆብራተን ጉፍከ ሰጀምና አንተ ልገል ነው የመጣሁት እያለው ነው። ማልታና ሳጋሪት ተርጊኔ ጎነት ማና ውሃምኔ ፉኔባ ማን ኤውት ሰቦል ያደ ከሄዲ አስፈ ኤውት ዋሜ ቢነስች ቆይ ቀድስ live now live ቆይ ዳባት አፎርኩና ፎራም ራሲቃሜ live now መንፈሳዊ ነገር ከምንገምተውና ከምናስበው በላይ ነው የእግዚአብሔር ስራ። የእውነት አላምንም ነበረ። የእውነት አጋንንት የሚባል ነገር ግን አለ። ሰዎች እንደዚሁ ስሜታዊ ሆነው ምናምን በቃ ወይ ሰው ስላስጨነቃቸው ነው የሚጮሁት ወይስ ጥያቄ ነበረኝ። እውነቴን ነው የምላችሁ በጣም ከባድ የሆነ ጥርጣሬና ከባድ የሆነ ጥያቄ ውስጥ ገብቼ ነበር። ይሄማ ውሸት ነው በቃ የክርስትናው ዓለም ውሸት ነው ምናምን ብዬ እስካስብ ድረስና የሆነ ታይም ላይ በጣም በጸሎት መንፈስ ውስጥ ሆነን ከኳየራችን ልጆች ጋራ እንደዚህ አይነት ነገር ሀፕን አድርጎ እግዚአብሔር የእውነት በመንፈስ ቅዱስ በኔው አድርጎ ከአንዲት ታችን ውስጥ አጋንንት ጮ እንዲወጣ አድርጎ ነበርና አሳመነኝ። እኔ የተጠራጠርኩበትን ጉዳይ በኔው ራሱ አድርጎ አሳመነኝና በጣም ይገርመኛል የእግዚአብሔር አሰራር። ስፒሪቹዋል ነገሮችን ለመረዳት ዲፕ የሆነ ሪቪሌሽን ውስጥና ዲፕ የሆነ የእግዚአብሔር ዊዝደም ውስጥ መግባት አለብን ብያምናለሁኝና ልክ እንደዚህ ሲያዙ በጣም ነው በቃ የሚያስደንቀኝ። ደግሞም ይያዛል እውነትም ነው ደግሞ ማለት እግዚአብሔር በእናንተ ላይ ትልቅ የሆነ አጀንዳና ትልቅ የሆነ ራዕይ ካስቀመጠ የእውነትም ደግሞ በዛው ልክ ነው ሰይጣንም አድብቶ የሚሰራባችሁ ብዬ አስባለሁ። እኔ ብዙ ጊዜ 200 ብር ነው የሚይዘው ኪሴ አይቷል። 100 ብር 100 ይበቃል። እንካፈላ ሁሉንም ተወስዶ የእውነት ከብር ባለማለት ከሷል አይ ብድቅ በልቆይ ግን ሄኖክ ሲስቅ ነገሩ ደስ ይለኛል።
የአራዳ ልጅ ስለሆነ መሰለኝ ዲር ኩንጋ አሱ ኦምባኤ ውጭ አባይ ሙሽ ጊሳ ዞምባ ዲስ ኡፓ አኔኬ ኤንዶ ሳኩምባ አኩዲ ቡባ ስምባ አየ ኡምባ ኩብሩ ጉስቢምባ ባሸዘ አዩኩዚ ኡምባ ብላክ ፓንተርን አይታችኋል? የነሱን ቋንቋ ነው የሚመስለው ማለት በቃ ይሄ ዋካንዳ ፎሬቨሮችን የነሱን ንግግር ነው የሚመስለው እግዚአብሔር ጌታ ምስክር ነው። ወደ ክፍለ ሀገር በችግር ምክንያት ሊመልሰው ነበር። ጌታ ምስክር ጌታ የቤት ክራይ አጥቼ ምን ብር የለኝም። ፋዘር ገደለን ገብተህ ብር አምጣልኝ ቤት ልክፈል ብዬ አሁን እነሱ 500 ብር አጥቼ ነው ያላቸው 3000 ብር ልቆይ 500 ብር አጥቼ በቃ የሄኖክ አምላክ እዚህ ቤት ውስጥ አለ አይ ካን ዱ ማከት ብዬ ነው ስንት ነው የቆጠርኩትም 5 ነው ያየው እኔ ያው ዝም ብሎ አይደለም እኔ ገንዘብ ፕሮፌት ጋንቺ ነው ቅባቱ ጀመቂ ነው ያዘው ቆይ ይሰጥ እማየው ግን ልንገር እዚህ ከተማ ላይ እግዚአብሔር ባርኮዋል ወይ ወደ ኋላ አትመለስም ማለት ምናልባት እንደነዚህ አይነት ሰዎች ላይና እንደዚህ አይነት ግለሰቦች ላይ ሪያክት ስናደርግና የግል ምልከታዎቻችንንና ሐሳቦቻችንን ስንሰጥ የእውነት እንኳን እግዚአብሔር ረዳችሁ እንኳን እግዚአብሔር ከችግሮቻችሁ ነፃ የምትወጡበትን ከችግሮቻችሁ የምትላቀቁበትን ነገሮች አመቻቸላችሁ እንኳን እግዚአብሔር ደረሰላችሁ በጣም ደስተኞች ነን ምንም ቅናት የለብንም በጣም ነው አፕሪሺየት የምናደርጋችሁ ላላችሁ ለመለወጥ ያላችሁን ጥረት ነገር ግን የምታደርጉት የመንፈሳዊ ልምምድ ግን ፈጽሞ መጽሐፍ ቅዱስ ላይ ያለ አይደለም የናንተን መባረክ እኮ ጠልተን አይደለም የናንተን ሀብታም መሆን ባለጠጋ መሆን ብዙ ገንዘብ ምናም ብዙ ሀብት ማግኘት ተቃውመንም አይደለም ደስተኞች ነን ነገር ግን እግዚአብሔር እንዳስፈላጊነቱ ለሚያስፈልገው ሰው ሁሉ የሚያደርግ አምላክ እንደመሆኑ መጠን ለናንተም ከሌሎቹ በተለየ መልኩ የሚያደርግላችሁ ምንም ነገር የለም ቅዱስ ቃሉ ከሚለው ውጪ ምንም አይነት ለናንተ ሲባል የሚያለማምዳችሁ አዲስ የሆነ ልምምድ የለም ከየት ነው ያመጣችሁት ነው ይሄ ልምምድ ይያላችሁ ያለው ገባችሁ አይደለ እኛ ከናንተ ጋር ሁሌም ሰጣገባችንና ጥያቄና ምልልሳችን ከየት ነው ይህንን ልምምድ ከየትኛው መጽሐፍ ቅዱስ ክፍል ነው የተለማመዳችሁት እንጂ እንደኛ የመንፈስ ቅዱስን ስራ የሚወድ የመንፈስ ቅዱስን ስራ ለማየት የሚጓጓ ከመንፈስ ቅዱስ ጋራ ለመተባበር ልቡ ክፍት የሆነ ልታገኙ ራሱ አትችሉም በጣም ኦፕን ነን ነገር ግን ከየት አመጣችሁት ብለን ስንላችሁ እኛም የተቀበለው መንፈስ ቅዱስ እናንተ መንፈስ ነካኝ ብላችሁ ከምትሉት ጋራ ፊት አላደርግ ስላለን ነው ዮናታን አክሊሉ በፍየል ዘመን በጋቱ መናተ ህዝቡንም በጋት ተከተል ነበር ከማን እጅ ነው ድቁናውን የተቀበልከው? ብፁዕ አቡነ ዮሴፍ ሲዳማ ሀገረ ስብከት ሊቀ ጳጳስ ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ለአያችንም በጋት አድርጋቸው እኔ ግን አሁናችሁ የምትቀበሉት የሱ ተከታዮች ግን ይሄ ድራማ አይበቃችሁም እንዴ በቃ ድራማ ሰለቸን በሉት እንዴ እኛ ብቻ አይደለም እናንተ ዳቆን ነበርኩ አንተ የምን ድቁንና ሲጀመር ዳቆንም አይደለም ብትሆን እንኳን ዳቆን ነበርኩ የሚባል ነገር አይሰራም ምክንያቱም ዳቢሎስ ሰይጣንም የመላክ አረጋ ነበር ዳቆን ነበርኩ በጣም አንተ ድራማ ሰርተ እንድልብ ልክ ብሏል ዮናታን ሽግት ያለ ስክሪፕት ደና ስክሪፕት ጽፈና የዛሬ 2-3 አመት ትዚላችሁ ከሆነ አቶ ምህረታብ አሰፋ በመልካም ወጣት ላይ የዘመተውን ዘመቻ ታውቃላችሁ ብዙዎቻችሁና ቴቄል በሚል ፕሮግራሙ ላይ በጣም ሲጎራበጥ ነበር የጴንጤው ምእመንና የጴንጤው ማህበረሰብ እጅግ በጣም ጸያፍ በሆኑ ንግግሮችና ኢቭን ጦርነት እስከማወጅ ድረስ በወጣቶች መሃል አለመዋደድንና ጸብን እስከ መዝራት ድረስ ሀገሪቷን እስከ ማመስ ድረስ የደረሰ ግለሰብ ነበርና የሚያስደንቃችሁና የሚያስገርማችሁ ነገር ግን በዚህ ሁሉ ነገር መሃል መልካም ወጣት መቀጠሉ ይገርመኛል የእግዚአብሔር ምህረት የእግዚአብሔር ክንድና የእግዚአብሔር የምህረት ጥግ ያስገርመኛል ያስደንቀኛል ሁለተኛ ስቲል ነው በዚህ ሁሉ ሐሜት በዚህ ሁሉ ወሬ በዚህ ሁሉ ጋጋታ መሃል ወጣቶች እየሄዱ አንዳንዱ
ራሱን ለማረድ ጫፍ ላይ ያለ መርዝ በልቶ የተረፈ በብዙ የድራግ አዲክሽን ውስጥ ያለ በጣም ብዙ ጸያፍ ነገር ውስጥ የገባ ከእስር የተፈታ ነፍሰ ገዳይ የነበረ ተቀጥቶ የወጣ ስንቱ ሄዶ የተለወጠበት ስቲል ናው ድረስ ፍሎውን ጠብቆ ከአመት አመት እየበዙ እየሰፉ ከ1000 ምናምን ሰው በላይ ጌታን እየተቀበለ እየቀጠሉ ያሉበት ፕሮግራም ነው። የሚገርማችሁ አበቄለሽ ነኝ። ይሄን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። አይኖ ራሱ 3 አመት ሙሉ ፍርድ ቤት ቆም ያለው ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ። ብዙዎቻችሁ ታስታውሷታላችሁ። ብዙዎች ያለቀሱበት፣ ብዙዎች የጨውበት፣ የብዙዎች ልብ የተሰበረበት የሄቨን እናት ናት። የህፃን ሄቨን እናት ናትና ከ3 አመት በፊት 8 አመት 7 አመት ልጅ ላይ በደረሰው የመደፈር ብቻ አይደለም የመገደል ወንጀል ክፉ ነገር ተፈጽሞባት እቺ እናት ላይ ልጇን አታ ነበረ። እኛም በዛን ጊዜ እንግዲህ ሚዲያ ላይ ያለን አብዛኞቻችን ድምጽ ሆነናል፣ ፍትህን ጠይቀናል። የዚህችን እናት እንባ በፍትህ መታበስ ባይችል እንኳን አትሊስት ያልተጓደለ ትክክል የሆነ ሚዛናዊ የሆነ እውነተኛ የሆነ ሀቅ የሆነ ፍርድ እንዲሰጥ መንግስትን ጠይቀን ነበረ። ለ4ኛ አመት ፍርድ ቤት እየተመላለሰች እንደሆነና በዚህ ልክ ልባ ተሰብሮና አዝና መታ በሶሻል ሚዲያ ላይ ይህንን ነገር አጋርታናለችና ኢትዮጵያ መንግስት የምናስተላልፈውና የምንናገረው ነገር ቢኖር እንደነዚህ ወንጀልን በድፍረት የሚያደርጉ ሰዎች ለቀጣዩ ጄኔሬሽን አስጊ ስለሆኑ መቀጣጫ የሚሆን ቅጣት እንድታስተላልፉ ነው የምንፈልገው። በደል ማመንዠግ የጀመርክ ጊዜ ከሲኦል ጥሪ የቀረበልን በቀልን ስታስብ ንዴት ውስጥ ሲገባ ለወንድም ጉድጓድ መቆፈር ስትጀምር ጥፋት በርህን እያንኳኳ ይቅር የማይባል ሰው ይቅር ስትል ሰማይ ወደ ቤት እየገባ አንተ ይቅርታ ስታደርግ በነገራችን ላይ ሰማይ ይከፈታል። አንተ ስትይዝ ሰማይ ይያዛል፣ በአንተም ላይ በሰውየውም ላይ። ስፔሻሊ ስለ ይቅርታ፣ ስለ መቻቻል፣ ስለ ምህረት መደራረግ እማመጣላችሁ ቪዲዮዎች ማለት ነው የእውነት በደልን የምንረሳባቸውና ተበዳይነታችንን እያሰብን በአንዳንድ ቃላቶች ራሳችንን እንድናጽናና ምናምን አይደለም። የእውነት አንዳንድ የሚደርሱብን ክፋቶችና አንዳንድ እኛ ላይ ሀፕን የሚያደርጉ ነገሮች በቃላቱ ላይ የሚገለጹ እኮ አይደሉም። ማለት ምንም አይነት ቃላትም ሆነ ምንም አይነት ነገር ላይ ያጽናናን ይችላል ከእግዚአብሔር ውጪ። ነገር ግን ሪቬንጅን እንዳታስቡ። የእውነቴን ነው ብላችሁ እኔ አሁን ትልቁ ፍራቻዬ ምንድነው? አንዳንድ ኢትዮጵያ ውስጥ ስፔሻሊ እየተበደሉ ያሉ ሰዎች ይሄ ሪቬንጅን ያሰቡ ቀን ከባድ እንደሚሆን አውቃለሁ። በጣም ብዙ ልብ የተሰበረ ሰው እንዳለና በጣም ብዙ ልብ የተሰበረ ህዝብ እንዳለ ስለማስብ ማለት ነውና ሪቬንጅን እንዳታስቡ። የእውነቴን ነው ብላችሁ ሪቬንጅ እንዳታስቡ ከባድ ስለሆነ እና ሁሌም የምላችሁ ወደ እግዚአብሔር መጨው ያዋጣል። እግዚአብሔርን መጥራት ያዋጣል። ፍትህ ተጓደለ አይደለ? እግዚአብሔር ሆይ አንተ ፍረድ። በቃ የአንዳንድን የሰዎችን ክፋት ለእግዚአብሔር ተወት ማድረግ ለእግዚአብሔር እድል መስጠት ነው። ምናልባት እግዚአብሔር ዝምታን እየመረጠ ያለው የሱን ስራ እኛ ካልሰራን እያልን ሊሆን ይችላል። በአንተ ላይ ክፉ ያደረጉብን ሰዎች መረጃ እየሰበሰብክ የምትመረምር ከሆነ መጠውለግ የማይቀር ነው። ይሁዳ ብለህ ከጀመርክ 3 ወር ትመራመራ አያልቅም። ስለ ክፉ ሰው ስትመራመር ሌላ ክፋት እየተወለደልን ይመጣ። ደረስኩበት አገኘሁት ብለህ አትቆም እና ይዘው ጥርግ ነው የሚለው ይከብዱሃል። እና በክፉ ሰዎች
እኔ አንድ በጣም የምወደው ሰው ነበርና ድንገት ሞቱብኝ። ይገርማችኋል እሳቸው እንዲሞቱ ምክንያት ናቸው ብዬ ያስኩትን ሰው ጥርስ ነከስኩባቸው፣ ጠላዋቸው። ልክ እኮ አይደለሁም። በጣም ስለምወዳቸው ጎዱብኝ ብዬ ስለማስብ ሰዎቹ ላይ ተነሳው። መንፈስ ቅዱስ አረባካለ ስለ ካሌ ነው የምታሰላስለው። እንዲህ ከሆነማ መጣው ለግመሞት ነው አለኝ። የሰው ነገር ለኔ ትተዋለህ ብራዘር። ለማሰብ ልብህን ከሰጠኸው ድንጋይ ይከብዳል። ስለ ጲላጦስ ምን ብትመራመር በፍጹም አትደርስበትም። የነዛ እኮ ዶቶች ናቸው። የእግዚአብሔር ትልቁን ስራ ለመፈጸም የተጠቀመባቸው ናቸው እንጂ ምንም እኮ አይደሉም። እነ ቀሌዮጳ ግን ቂም ይዘዋል። በካህናት አሳልፈው በሰጡት በሊቀ ካህናት በነ ጲላጦስ በሮማውያን ቂም ይዘዋል። አንዱ የመጠውለጋችን ምክንያት ክፉ የምንወዳቸው ላይ ክፉ ያደረጉትን ሰዎችና በእኛም ላይ ክፋት የሰሩትን ሰዎች ስለምናሰላስል ሰውን ማሰብ በጣም ከባድ ነው። በክፉ ሰዎች ላይ ማተኮር ከጀመርክ መጠውለግ ጀመርክ ማለት ነው። መዝሙር 2 መዝሙረ ዳዊት አለቆች ወገኖችና ነገስታት ምን አርጋቸው ነው እንዲህ የሚሉት? ለምንድን ነው የሚያሳድዱኝ? እና ሳኦል ለምንድን ነው የሚያሳድደኝ? ጎልያድን በገደልኩ ምን አደረኩት? ኤልያብ ለምንድን ነው የሚሰድበኝ? ምን አረኩት? ሜልኮል ለምንድን ነው የምትንቀኝ? አይነት አለቆች፣ ነገስታት፣ ወገኖች ለምን ተነሱብኝ? በአንድ ቁጥር ውስጥ መዝሙረ ዳዊት ምዕራፍ 2 በአንድ ቁጥር ምዕራፍ 2 ቁጥር 1 ላይ ሁለት ጊዜ ለምን የሚል ጥያቄ አለው። እግዚአብሔር መጣ ብራዘር አቁም። በአንድ ቁጥር ሁለቴ ለምን ካልክ እድሜ ከጨመርኩልህማ በጆን እያሞላሁ አትዘልቀውም። ይህ እውነትና ይህ ሪቪሌሽን ገብቷቸው ነው። ይህ የእግዚአብሔር ቃል ስለተረዱ ነው። አብዛኛዎቻቸው ለሪቬንጅን ቦታ የሌላቸው ለሪቬንጅን ቦታ የማይሰጡትና ትክክልም ደግሞ ስላይደለ ነው። ስለ ክፉዎች ደጋግሞ ማሰብ እኛን ራሱ ወደ ክፋት ነው የሚመራን። ማለት ስለ ክፉ ሰው ደጋግሞ በማሰብ ሪቬንጅ ያላሰበ ሰው የለም። ክፋትን ያላሰበ ሰው የለም። በጣም ከባድ ነው። መርዝ ነው። በቃ ገዳይ መርዝ ነው። ልንጠነቀቀው የሚገባ ከባድ የሆነ በሽታ ነው። ምንም ተስፋ ለሌለው ቀን ሙሉ ፑል ቤት ሲጫወትና ከጓደኞቹ ጋር ድራፍት እየጠጣ ያለ ሰውዬ ምንም መስመር ያልያዘ ሰው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር የያዘ ሰው እኮ ያስታውቃል አይደል? ሁሌ እንደዛ ስላቸው እንደዛ ለምን ትያለሽ አንቺ አብሬ ያደኩት ግን እኔ ምልክት ባላይ ሲሳይ ባይዘው ጎበዝ ባይሆን እየጣረ ባይሆን መስመር እንደሚይዝ ባይሆን አሁንም ደግሜ እነግርሻለሁ አላገባውም ነው። የእግዚአብሔር ስራ ሆኖ የሆነ ነገር ገጥሞና ባይለወጥ እኮ እሱ እንደሰው ጥሮ ችግር የለውም። ያብሬ ስትራግል አደርጋለሁ። ግን ዝም ብሎ እንዳልኩሽ ፑል ቤት እየዋለና ከጓደኞቹ ጋር ድራፍት እያጋጨ ለተነፈና ድሃ ለሆነ ነገር አይመለከተኝም። ድብን አታግቢው ነው የምለው። አሁን ኮንዲሽናል ላቭ ኮሊት ዋቴቨር ዩ ዋንት እና እኔ ማንነኝ ልጆቼን እንትን ያለ ነው ባይ ዘ ዌይ ያለ ነው። ይሄ ኮንዲሽናል ላቭ ፍቅር ኮንዲሽናል ነው። ፍቅር ኮንዲሽናል አይደለም ብላችሁ እንዳታስቡ እሺ። እኔ እንዴት ነው እየራበኝ ማለት እስከ ዘላለም እንደሚርበኝ እያወቅኩኝ እንዴት ነው ላይክ ልጆችን ወልጄ ልጆችን እዚህ ዓለም ውስጥ ማሰቃየ ምናምን በባዶ ሆድ ማንም ሰው እኔ ፍቅር ቢልሽ ራሱ አናቱን ነው ሁለት ቦታ በዩ ቢልሽ የሚባል ነገር የለም። እና እኔ የማይጠር ሰው ከሆነ ምን አይሆንም። ግን ያንዴ አንድ ማስመር የምፈልገው ነገር ቢኖር ከትዳር ውስጥ የከበደሽ ነገር ምንድነው ሲባል የጠራሹ ነገር ገንዘብን ነው። ሴቶች ከዚህ ቴክ አዌይ እንዲያረጉ የምፈልገው ነገር ምንድነው ትዳር ውስጥ ገብታችሁ የሚከብዳችሁ ነገር ከሁለታችሁ ውጪ የሆነ ነገር መሆን አለበት። ከሁለታችሁ አቅም ውጪ የሆነ ነገር መሆን አለበት። ኦብቪየስሊ መጣር አለበት ማለት አሴ ፕሮቫይደር ብቻ ስለሆነ አይደለም፣ ወንድነቱን ግድ ስለሚለው ማለት ነው። ያስገድዳል። በቃ ማለት ወንድ ያደርጋል ስራ መስራት ብዬ አስባለሁኝ። የእውነት ኪስ ሲሞላል ሲኖር ምናምን ደስ ይላል። አንጠላም እኮ በነገራችን ላይ አሁን ከረንትሊ ባለው ኢንፍሌሽን ምክንያት ትንሽ መንገጫገጮችና መንገዳገዶች ውስጥ ገባን እንጂ እነሱ እንዳሉት ይሄ ፑል ቤት ምናምን ቁማር ቦታ ይሄ መጠጥ ቤት የሚውለው ወንድ እንደ ወንድ ራሱ መቁጠር that's not fair። አይ ነው በብዙ አይነት ሁኔታ ውስጥ ምናምን እንደሚያልፉ ነገር ግን
ህይወት ከባድ ነው ለማንም አይደለ? ህይወት በጣም አታካች ናት። ህይወት በጣም ስትራግል ታደርጋለች እና ልትወጡ ይገባል ከዚህ ቦታ። ማለት ስፍራውም የተናቀ ስፍራ ነው። ስፍራውም ለሚናቁ ሰዎች የሚሆን ቦታ ነው። የምትሄዱባቸው ቦታዎች ስፍራውም የሚያስንቃችሁ ቦታ ነው። አዘሴም ታይም እዚህ ወጣችሁ መስመር ውስጥ የገባ ህይወት፣ የተሳካ ትዳር፣ ቆንጆ የሆነ ህይወት እንዲኖራችሁ ከፈለጋችሁ ትርትር ማለት በት ማለት አለብን ግዴታ። ማለት ይሄ ግዴታችን ነው። አሴ ፕሮቫይደር እንደ አንድ እንደ አውቶሪቲ እንደተሰጠው ወንድ መኖር ከፈለክ ማለት ነው። መጠበቅ መጠበቅም ነው። የኛ ካልሆኑ ነገሮች መጠበቅ፣ ከማይረቡ ነገሮች መጠበቅ፣ ያለ ጊዜው ከሚመጡ ነገሮች መጠበቅና እግዚአብሔር በእኛ ውስጥ ሊፈጽመው ያለውን ያንን በጎ ሐሳብ በጎ ፈቃዱን እንዳንተላለፍ ያደርገናልና የእግዚአብሔር ቃል በሳኦል ህይወት ውስጥ አንደኛ ሳሙኤል ላይ 13 ነው አይ ቲንክ የሚገኘው። ተዘካለሽ ለጦርነት ሊወጡ ከፍልስጤማውያን ጋር ለመዋጋት ለጦርነት ሊወጡ ባሉበት ጊዜ ሳሙኤል የሚቃጠል መስዋዕቱን ወደ እግዚአብሔር ለማሳረግ ጠብቀኝ ብሎታል ሳኦልን። ምክንያቱም ለሳኦል ያ ስለማይፈቀድለት ማለት ነውና ጠብቅ ተብሏል። እና ሳኦል 7 ቀን ጠበቀና መታገስ አልቻለም። እና ፍልስጤማውያን እየመጡ እንደሆነ ሲያስብ እስራኤላውያንን ፈርተው በተለያዩ ተራሮች ምናምን ይሸሸጉ ነበርና ይሄ የጥርፊያ ነገር ሆነበት። ይሄ የመጣው ነገር እየመጣ ያለው ነገር እንትኑ አቋሙን አስቀየረው። ጠብቀኝ ብሎታል። በዛ መጠበቅ ላይ መተማመን አልቻለም እና 7 ቀን ብቻ ጠብቆት እንደዘገየ ሲያቅ የሚቃጠል መስዋዕቱን አሳረገ እና ሳሙኤል ሲመጣ መደረግ የሌለበት ነገር ተደርጓልና እንዴት ይሄን ልታደርግ ትችላለህ አለውና ዘገየክና መታገስ አልቻልኩም ነው እንደሚለውና በቃ እንደዘገየ ሳቅ መታገስ ስላልቻልኩ የሚቃጠለውን መስዋዕት አሳረኩኛልና በጣም የሚገርም ውድቀት ነው በህይወቱ ላይ የመጣው። መንግስቱ የዛኔን የተቀደደው አይደል? አይገርምሽም? እና እግዚአብሔር ብትታዘዘው ለዘላለም መንግስትህን አጽንቶልህ ነበረ። ግን በዚህ ጉዳይ ላይ መጠበቅ ስላልቻልክ በማይገባው ቦታ ላይ እኮ ነው የተገኘውና መንግስት አትጸናም፣ ካንተ ለሚሻል ለጎረቤት ሰጥቶታል አለውና በጣም ትልቅ ሀዘን ነው፣ ትልቅ ውድቀት ነው። እግዚአብሔርን ባለመጠበቅ ውስጥ ያለው ውድቀት በጣም ከፍተኛ ነው። ይሄ ከዴስቲኒያችን ጋር እግዚአብሔር ካሰበልን ዋና ፕሮግራም ጋራ ያቆራርጠናል። አይ ሆፕ በጣም እንደተጠቀማችሁበት ይሄ መልእክትና እግዚአብሔርን መጠበቅ ዋና ነገር እንደሆነና ከዚህ ቀደምም የሆነ አባባል ነግሬያችሁ ነበረ ከአንድ መጽሐፍ ላይ ያነበብኩት እግዚአብሔርን መጠበቅ እስኪሰራልን ሳይሆን እስኪሰራን ነው የሚል አንድ ጽሑፍ አንብቤ ነበረ። ወንድማችን ኪሩቤል የጻፈው አንድ እግዚአብሔርን መጠበቅ የሚል መጽሐፍ ላይ ያገኘሁት የመጽሐፉ ስሎጋን ነውና እግዚአብሔርን መጠበቅ እስኪሰራልን ሳይሆን እስኪሰራን ማለት እርሱ እኛ ላይ ነው ዋናው ዓላማውና ዋናው አጀንዳው ለኛ የሚያደርገው ነገር ትልቅ ነገር ሆኖበት አይደለም። እኛን የሚያደርገን ነገርና እኛን እያዘጋጀ ፕሪፐር እያደረገን ያለው ነገር ነው ለእግዚአብሔር ትልቁ ማተር የሚያደርገው ነገር ብዬ አስባለሁኝና ምክንያቱም እኛ ላይ ሲሰራ ከከበረው ፍጻሜያችን ጋራ ከፋይናል ዲስቲኔሽናችን ጋራ ለመገናኘትና ሚት ለማድረግ ምቹ ይሆናል። በጣም አሪፍ ዶናት የሚሸጥበት ቤት አለ እና ሰው ተሰልፎ ነው እዛ የሚገዛውና እኔም ወደዋለሁ እና ዛሬ ልገዛ ሂጄ ነበር ሰልፍ ጠብቄ ማለት ነውና ምክንያቱ አልገባኝ ምን እንደሆነ ግን ለአንድ ሰዓት ፍሪ ነበረ ነፃ ነበረ እና ይሄን ሁሉ ያወቅነው ገብተህ ስትወስድ ነው አትከፍልበትም እየተባለ ያለውና አንዲት ልጅ ተሰልፋ ነው የገባችው ለመግዛት ማለት ነው እና ነፃ ነው ስትባል በቃ ተጠራጠረች። ታየዋለች፣ ግራ ቀኝ ታያለች፣ ሰው ይወስዳል ወይ ይበላል ወይ ምናምን ነገር ተሰልፋ የምትገዛው ነፃ ሲሆንባት ቀለለባት። ብዙ ሰው ስለመዳን እንደዛ ነው። ለመዳን ይጾምና ለመዳን ይጸልይና ለመዳን ተራራ ይወጣና ቁልቁለት ይወርድና በኋላ ግን ነፃ ነው ስትለው በማመን ነው ስትለው የዛሬ 2000 ዓመት በከፈለው ነው አንተ የምትከፍለው የለም ስትለው ግን ይቀልበታል። ነፃ ስለሆነ አይደለም አንተ መክፈል ስላልቻልክ ነው።
እኛ ስላልቻልን ነው እግዚአብሔር ነፃ ያደረገው በልጁ ያደረገው በማመን ያደረገውና እና በማመን ውሰድ የለም የምትከፍለው በእርሱም ያምን ይድናል ሰላም ነገር ግን ነፃ ሆነ ማለት ርካሽ ነው ማለት አይደለም እንዳላችሁ ይሄ ወንድማችን ቅዱስ ቃሉም እንደሚለው እኛ ፔይባክ ማድረግ አንችልም በቃ ማለት መክፈል አንችልም እንደ እዳ እንኳን አልተቆጠረብንም ምክንያቱም ከምድር ህግ ላይ አንድ ነገር ስትበደር በፐርሰንት ተደርጎ እዳ ይደረግብህና የሚቆረጥ ተቆራጭ አለው ማለት የምትከፍላቸው ክፍያዎች አሉ ምከፍለው ዋጋ አለ ሶ ካልከፈልከው ደግሞ ትቀጣበታለህ እግዚአብሔር ለኛ ይህንን ነገር ነፃ ስጦታ አድርጎ ሲሰጠን እንደ እዳም እንኳን ቆጥሮብን አይደለም ቀስ በቀስ የምንከፍለው ከፍለን የምንጨርሰው እዳችን አይደለም እዳችንን ሁሉ ጠቅልሎ ከፍሎ ጭምር ነው ነፃ ያደረገው ሶ ይህ ነገር ነፃ ስለተሰጠን አይረክስብንም ነፃ ስለተደረገም ዋጋ የሌለው አይደለም የደም ዋጋ ያለበት የከበረው የንጹህ የደም ዋጋ ያለበት ጉዳይ ነውና ይህ ነገር እንዳይቀልባችሁ አንዳንድ ጊዜ እንዲገጥም አያውቅም በአውቶቡስ ይሄድክ ከዚህ አዲስ አበባ በአውቶቡስ ሄድ የነዋይ ደበበን ከፍተውብህ ፈተና እኮ ነው ስትወርድ ከመኪና ዘፈኑ አፍ ላይ መጥቶ አያውቅም እኔ ለአገልግሎት ከመኪና ወርጄ ለአገልግሎት እየሄድኩ የጥቅምት አበባ የሚለው ይመጣል ፈተናው አለ የለም አለ ኦኬ ያን ጊዜ ወዮልኝ እውነቱ ዘት አቤት ያን ጊዜ ቁንጥጫ አንተ የጥቅምት አበባ ይለኛል አይለኝም አደራ አይለኝም በዚህ ውስጥ ክፉት አይለኝም ምን ሲሆን ነው የተገለጠ ምንድነው የአገር ቶፒክ ሲሆን ያንተ ጉዳይ ርዕስ ስትሆን ምን ይሆኑ ነው ኧረ ጉድ ነው ምን አይነት ሲባል ያኔ አንተም እንደ ቅድሙ ቆሮንቶሶች ስትነጥር ወይም እንደ ቆሮንቶሶች መጥተህ ጌታ ራትን ስትገለብጠው ያን ጊዜ እንደዚያ ነው አስቡ እኛ የጌታ ራት ከኦርቶዶክስ ከወጣንበት ጊዜ ጀምሮ አላቋረጥንም በዚህ በኮሮና ብቻ ነው ያቆምነው ለ16 አመታት ያለ ማቋረጥ በየሳምንቱ ከመኖሪያ ቤት ጀምሮ ወደዚህ አዳራሽ እስክንመጣ ድረስ ያለ ማቋረጥ ለ16 አመታት በየሳምንቱ እሁድ የጌታ ራት ያልቆረስንበት ጊዜ መንግስት የደብዳቤ እስኪያመጣ ድረስ በኮሮና ያቆምነን በዛው ደግሞ ማስተካከል ያለብን ነገር ስላለ አንድን ቀን ያመመው የለም የተባረከ ነው ያለው የለመለመ ነው ያለው ጤናው የረዘመ ነው ያለው እድሜው የረዘመ ነው ያለው ለምን ብቁ ሆነን ጾም ጸልየን እንደ ቤንቴ አይደለም በራሳችን አስቀድመን ምን አርገን እኔ ለዚህ የተገባው አይደለም እሺ ቀጥሉ እናንበው ማትቀጡስ ከሆነ ነገር ግን ሁሉ የቅጣት ተካፋይ ሆናልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ ይሰማል እኔ ይሄ ቅጣት እንኳን ቢቀር ጥሩ ነው የምትሉ ካልተቀጣ ምን አይደለም ልጅ አይደለም ምንድነው ዲቃላዎች እንጂ ልጆቻችሁም ከዚህም በላይ የቀጡን የሥጋ አባቶች ነበሩን የሥጋ አባት ያላችሁ ሰዎች የቆነጠጧቸው አሳድገዋል አይደል ነበሩን እሺ እናፍራቸውም ነበር የሥጋ አባቶች እንኳን ስለሚቀጡ ይፈራሉ እሺ እንዴት ሲልቅ ለመናፍስት አባት ማለት ዳግም ለወለደን ለእግዚአብሔር አብልጠን ልንገዛና በህይወት ልንኖር በተገባን እነርሱ ማለት የሥጋ አባትና የሥጋ እናቶች ወላጆቻችን ማለት ነው እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ማለት ለአቅመ ምናምን እስክንደርስ ማለት ነው ይቀጡን ነበር መቼ 19 አመት ነው 20 አመት ከሞላ በኋላ ጆሮ ያዘርትባል እውነቱ በ30 አመቱ ና ተብሎ በቀበቶ የሚገረፍ ልጅ አለ እንዴ የለም ለተወሰነ ጊዜ የሥጋ አባቶች ቀጥተውን ነበር እሺ መልካም ሆኖ እንደታያቸው ቁጥር 10 ለጥቂት ቀን ይቀጡን ነበር እርሱ ግን ለምንድነው አማኝ በሥጋ የሚቀጣው እርሱ ግን ከቅድስናው እንድንካፈል ዋው ከህይወቱ እንድንካፈል ኑሮውን እንድንመስል የሱን ኑሮ የሱን ህይወት እንድንካፈል ለጥቅማችን ይቀጣናል እግዚአብሔር ይመስገን እያንዳንዱ ክርስቲያን በሆነች እንደዚህ የተገለጠ ኃጢያት ለያጅ ለገራጅ አስቸግሮ ስንመክረው አንሰማ ብሎ ቸርችን ዞር በይልኝ ብሎ አልጋው ላይ ሲጋደም እንሄድና እንጠይቀዋለን ምን ጠይቀው ማን ስለሚወደው ነው እግዚአብሔር ስለሚወደው ለምኑ ነው የተቀጣው አቤት ለምኑ ነው
ኦኬ እግዚአብሔር የቀጣው ስለሚጠላው ስለሚወደው አንተ የፈለከውን ትርጉም ልሰው ትችላለህ። ሂሳብን ቀመስክ አይደል? እኛ ላይ ስትነጥር ልትል ትችላለህ። ግን እግዚአብሔር ምንድነው የሚለው? እንዴት ነህ ዛሬስ? አይዞህ አትሞትም። እሺ because I love you ስለምወድ ነው የቀጣው። እኛ ግን እዛ ጋር ሆነ ታባቱ አቀመሰው ነው ምንለው። እግዚአብሔር ግን ምንድነው የሚለው? I love you ስለምወድ ህይወቴን እንድትካፈል ደግሞ ከዚህ ስትነሳ ደግሞ እንደ ልጅ አደርግልሃለሁ። እንደምን አደርግልሃለሁ? እንደ ልጅ አደርግልሃለሁ። ጠላቴ አይደለህም፣ አባት ነኝ፣ ልጄ ነህ። ጠላቴ ባላንጣ አይደለም። ዝም ካልኩ ትጠፋለህ፣ ዝም ካልኩ ትጎዳለህ። ለዚህ ነው ሰብሰብ ያደረኩ። አይ እኔ እግዚአብሔር ወይ አበጦ ይፈድና ካልክ ደግሞ እጠራሃለሁ፣ ወደለ ትሄዳለህ። ብዙ እንዲያርጌ ወደኔ ቀላቀልኳቸዋል ይላል ጌታ። እና መጽሐፉ ምን ይላል? ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ቅጣት ምን ይላል? ደስ ይላል እንዴ? ደስ አይልም። የሚያሳዝን ነው እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ኦኬ ቅጣቱ ምን ያፈራል? የሰላምን ፍሬ እርሱም ጽድቅን። ምንድነው ጽድቅ? ውጤቱ ምንድነው? ሰላም ነው ማለት። በመልካም ሕይወት ስትኖር ምን ይበዛል? ሰላም ይበዛል። ማኖ የምትነካው በበዛ ቁጥር ምን ነው የሚጠፋው? ሙድህ ነው የሚጠፋው። እውነት ውሸት? አቤት አቤት። ኃጢአት ትልቁ ውጤት በክርስቲያን ላይ ምንድነው? ኃጢአት ትልቁ ውጤቱ በክርስቲያን የዕለት ተዕለት ሕይወት አቤት ምኑን ማጥፋት ነው? አቤት ሰላሙን ማጥፋት፣ ሙዱን ማጥፋት፣ መታወክ፣ መረበሽ፣ መደንገጥ፣ መፍራት። ዋስትና እና አገልግል ጸልይ ሲሉት አይ ለሌላ ሰው ስጡ፣ ለሌላ ሰው ስጡ፣ እኔ ጥሩ ነገር ላይ አይደለሁም ነው የሚለው። እግዚአብሔር ይመስገን። በዚህ ቪዲዮ ብዙዎቻችሁ እንደተማራችሁበት ተስፋ አደርጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።